ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ህዝቡ ለእርስ በርስ ጦርነት ማንኛውም አይነት ትብብር እንዲነፍግ ተጠየቀ። በአገሪቱ የተለያዩ ክልሎች ውስጥ የሚገኝ ህዝብ ጦርነት አያስፈልግም የሚል ድምጽ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪል ማህበረሰብ ድርጅት ጥሪ አደረገ። የሲቪል ማህበረሰብ ድርጅቱ ጥሪውን ያቀረበው ሰኞ ጥቅምት 24 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ሲሆን በአሁኑ ወቅት ያሉ ሀገራዊ ሁኔታዎችን በመገምገም ቁልፍ ሲል የጠቀሳቸውን የተፈናቃዮች የፍትህ፣ የተጠያቂነት፣ የሰላምና የውይይት ጉዳዮችን በተመለከተ አብራርቷል። የሰላምና የውይይት ጉዳዮችን በተመለከተ በአሁን ጊዜ በፌዴራል መንግስትና በህወሓት መካከል የተካረረ የቃላት ምልልስ በመሰማቱ እንደገና የሰብአዊ መብት ጥሰት እንዳይፈጠር ከፍተኛ የሆነ ስጋት እንዳደረበት አሳውቋል። ከዚህ መካረር በተጨማሪ በአማራና በኦሮሚያ ክልሎች በሁሉም ወገኖች እየተፈጸሙ የሚገኙ ጥሰቶች ቆመው ችግሩ በውይይት እንዲፈታ ጠይቋል። የተለያዩ የህብረተሰብ ክፍሎች፣ የሲቪል ማህበራት፣ የሃይማኖት ተቋማትና ልሂቃን ጦርነት አያስፈልግም የሚል ድምጽ ከፍ አድርገው እንዲያሰሙ እንጠይቃለን። ህብረተሰቡ በዚህ እርስ በርስ ጦርነት ህይወቱን፣ አካሉን፣ ገንዘቡንና የሞራል ድጋፍን አልሰጥም በማለት የከለከለ ጦርነት ፈጣሪዎች አቅም የላቸውም። በዚህ ወደ ሰላም ውይይት ማምጣት የሚቻል መሆኑ ታውቆ ትብብር እንዲነፍጓቸው በማለት ድርጅቱ ጥሪ አቅርቧል። ተፈናቃዮች ወደ ቀያቸው አለመመለሳቸውን በማስመልከት በቀረበው ማብራሪያም የአደጋ ስጋትና ስራ አመራሮች ኮሚሽን ባወጣው መረጃ መሰረት በትግራይ ክልል ከ1.5 ሚሊዮን በላይ ዜጎች ወደ ቀያቸው መመለስ ሳይችሉ በሽራሮ፣ በሽሬ፣ በአክሱም፣ በአድዋ፣ በተንቤን፣ በአዲግራት፣ በመቀሌና በሌሎች የተለያዩ ጊዜያዊ መጠለያዎችና ከህብረተሰቡ ጋር እየኖሩ መሆናቸውን ጠቅሷል። ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች ተፈናቅለው በአማራ ክልል በደብረ ብርሃን ከተማና በሰሜን ወሎ ዞን በተለያዩ ጊዜያዊ መጠለያዎች የሚገኙ ከ519430 በላይ ዜጎች መኖራቸውን ገልጸዋል። በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84745 በላይ ዜጎች በጊዜያዊ መጠለያ ተጠልለው ወይም ማህበረሰቡ ዘንድ ተጠግተው እንደሚገኙ መረዳቱን የጠቀሰው ሀገር በቀል ሲቪል ማህበረሰብ ድርጅት በሁሉም ስፍራዎች ያሉ ተፈናቃዮች ያለበቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃና የጤና አገልግሎት በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ውስጥ ተጠልለው እጅግ በጣም አስከፊ በሆነ ረሃብ፣ ድህነትና በሞራል ውድቀት ውስጥ ይገኛሉ ብለዋል። የተፈናቃዮች ጉዳይ አስመልክቶ ከቀረበው መረጃ ጋር ያይዞ የመንግስት ግዴታዎች ያላቸውን አስረድቷል። መንግስት የፈረመበት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመደገፍ የተደረገ ጥቅምት 12 ቀን 2002 ዓ.ም የጸደቀ የአፍሪካ ህብረት የካምፓላ ስምምነት እንዲሁም የህዝብ ተወካዮች ምክር ቤት ስምምነቱን የካቲት 5 ቀን 2012 ዓ.ም በአዋጅ ቁጥር 1187 ህዝባር 2012 ያጸደቀ በመሆኑ በስምምነቱና በአዋጁ የተደነገጉትን ድንጋጌዎች በማክበርና በማስከበር ግዴታና ኃላፊነት አለበት ብሏል። ከዚሁ ጋር ያይዞ በእነዚህ ዓለም አቀፍና ሀገራዊ ህጎች የፌዴራል መንግስትና የክልል መንግስታት ተፈናቃዮችን ወደ ቀያቸው እንዲመልሱ ጥያቄ አቅርቧል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ፍትህና ተጠያቂነት አለመኖርን በተመለከተም በጋዜጣዊ መግለጫው በጦርነት ወቅት በኢትዮጵያ ሰራዊት፣ በኤርትራ መንግስት ሰራዊት፣ ፋኖ በተባለ የመደበኛ ኃይልና በትግራይ ኃይሎች በየደረጃው የሚገልጽ ሰፊ የሆነ ሰብአዊ መብቶች ጥሰት እንደተፈጸመ የተለያዩ ዓለም አቀፍ ምርመራዎች ያረጋግጣሉ ብለዋል። ከዚህም ጋር በማያያዝ ወንጀል ፈጻሚዎችንና ተጎጂዎችን ማዕከል ባደረገ በዓለም አቀፍ የፍትህ ስርዓት በተደገፈ መንገድ እንዲመረመርና ጥፋተኞችን ለፍትህ እንዲቀርቡ ጥሪ አቅርቧል። ገንዘብ ሚኒስቴር በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ለመንግስት ሰራተኞች ለተፈቀደው ተጨማሪ ደሞዝ የበጀት ጉድለት ያጋጠማቸው የፌዴራሉ ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ የአረዳድ ችግር በመፈጠሩ እንደሆነ መግለጹን ሪፖርተር ዘግቧል። የበጀት ጉድለት ያጋጠሙባቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ የገለጸው ሚኒስትሩ
ሆኖም ስሌቱ መሃል ላይ ያሉትን 9 እርከኖች መሰረት ያደረገ እንዳልሆነ ሚኒስትሩ ማስረዳቱን ዘገባው ጠቅሷል። ለጭማሪው ከ3 ሚሊዮን ብር ጀምሮ እስከ 10 ሚሊዮን ብር የበጀት ጉድለት አጋጥሞናል ያሉ ክልሎች መኖራቸው ተገልጿል። ሆኖም ጭማሪው ከተሰላ በኋላ በተቀጠሩ ሰራተኞች ምክንያት አሁንም መጠነኛ ልዩነት ካለ ክልሎች ከራሳቸው ገቢ ልዩነት መሸፈን አለባቸው ተብሏል። የፖለቲካ ፓርቲዎች የጋራ ምክር ቤት ከዘንድሮ ሀገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ ተደርጎ የምርጫ ስርዓቱ እንዲቀየር ጥቅምት 25 ቀን በይፋ ለመንግስት ጥያቄ ማቅረቡ ታይም ሚዲያ ተረድቷል። ምክር ቤቱ ጥያቄውን በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለምርጫ ቦርድ እና ለጠቅላይ ሚኒስትር ጽህፈት ቤት ነው። የአብላጫ የምርጫ ስርዓቱ የመራጮችን ድምፅ የማባከንና ተፎካካሪ ፓርቲዎች የማሸነፍ እድል እንዳይኖራቸው አድርጓል በማለት ምክር ቤቱ በደብዳቤው ላይ አስፍሯል። ምክር ቤቱ የእጩ ተመራጮች የድጋፍ ፊርማ ማሰባሰብ፣ መንግስት ለፓርቲዎች የሚሰጠውን የገንዘብ ድጋፍና የምርጫ ጊዜ ሰሌዳውን የተመለከቱ ማሻሻያ እንዲደረጉም ጠይቋል። የሶማሊያ መከላከያ ሚኒስትር አህመድ ፊቂ ከፑንትላንድ ቦሳሶ ወደብ ወደ ምዕራብ ሱዳን ምንነታቸው ያልተገለጸ እቃዎች በአውሮፕላን እንደሚጓጓዙ ማመናቸው ሚድል ኢስት አይ ድረገጽ ዘግቧል። ፊቂ ከቦሳሶ ወደ ቻድ እና ኒጀር ጭምር በረራዎች እንደሚደረጉ ማረጋገጣቸውን ዘገባው ጠቅሷል። ከቦሳሶ ወደ ሱዳን ቅጥረኛ ተዋጊዎች በአውሮፕላን ስለመጓጓዛቸው ያልተረጋገጡ መረጃዎች እንዳላቸውም ፊቂ ተናግረዋል ተብሏል። የሱዳን መንግስት የተባበሩት አረብ ኤምሬቶች በቦሳሶ በኩል ጦር መሳሪያና ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል ትልካለች በማለት በተደጋጋሚ ሲከስ መቆየቱ ይታወሳል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። የቀይ ባህር አዋሳኝ ሀገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩበት ፕሬዝዳንቱ ሆኖም ሀገራቱ በቅድሚያ የራሳቸው የባህር ወሰን ራሳቸው መጠበቅ አለባቸው ብለዋል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮችን መፍቀድ ችግሮችን ጎትቶ እንደሚያመጣ በመግለጽ ለቀይ ባህር ደህንነት የትኛውም የውጭ ኃይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በኢትዮጵያ፣ ሶማሊያና ደቡብ ሱዳን የተከሰቱ አለመረጋጋቶች ቀጠናዊና ዓለም አቀፋዊ ገጽታ እንዳላቸው ኢሳያስ ተናግረዋል። ግብጽ ከእንግዲህ በአፍሪካ ቀንድ ቀጠና ላይ የሚካሄዱ ሁነቶች ተመልካች የምትሆንበትና በቀጠናው ጋር ላላት ግንኙነት በተለምዷዊ ዲፕሎማሲያዊ ዘዴዎች ብቻ የምትቀጥልበት ሁኔታ ማክተሙን የውጭ ጉዳይ ሚኒስትሯ ባደር አብዱላቲ ኒውስ 24 በተሰኘው የደቡብ አፍሪካ ድረገጽ ላይ ባወጡት ሀተታ ገልጸዋል። ግብጽ ቀጠናዊ ስጋቶችን ለመግታትና በናይል ወንዝ ተፋሰስና በቀይ ባህር ስትራቴጂካዊ ጥቅሞቿን ለማስጠበቅ በቀጠና ወታደራዊና ዲፕሎማሲያዊ እንቅስቃሴዎቿን እያጠናከረች መሆኗን አብዱላቲ ጠቅሰዋል። አብዱላቲ የግብጽ እንቅስቃሴ በቀጠና ወረራን ለመቀልበስ የቀየሰችውና በአግባቡ የተጠና የፖሊሲ ለውጥ መሆኑንም ጠቅመዋል። አንዳንድ ሀገራት የውጭ ስጋቶችንና ጠላቶችን በመፍጠር እና ግጭቶችን በማባባስ አካሄድ የውስጥ ችግሮችን ወደ ቀጠናው እያጋቡ ነው በማለት አብዱላቲ ከሰዋል። ውድ አድማጮቻችን ለአሁን ያላቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ ከአዲስ አበባ።